ማናላት ብለሽ ነው? ልጄ ምን አይነት ጅብ በላብኝ? እኔ ልጄ ወይኔ ልጄ ወይኔ ልጄ ልጄ ምን አረጋችኋት? ልጄ ማን የወሰደብኝ? የኔ እናት እባካችሁ እባካችሁ ልጄን ስጡኝ፣ ልጄን ስጡኝ እባካችሁ። ወይኔ ጉዴ! ተረጋጊ አለች፣ የትም አትሄድም። እባክህ ልጄን ስጡኝ፣ እባካችሁ ልጄን ስጡኝ፣ እባክህ ልጄን ስጡኝ። እሷ ጋር ወስድሻለሁ። ተረጋጊ። አልረጋጋም። ልጄን ነው የምፈልገው። ልጄን እንዴት ውጭ ታድራለሽ? ቆይ ጅብ ይበላሽስ? ልጄንስ በልቷት የለ? ወይኔ ልጄ ወይኔ ልጄ ወይኔ ልጄ። ቆይ አንተ ስለምንድን ነው እንደዚህ ያዘንከው? ሚስቴ ስጠፋባት ምን ልበል? እኔን አታውቂኝ? እስቲ ትኩር ብለሽ። እኔ ማስታወስ አልችልም። እኔንም አስታውሽኝ እንጂ እወቂኝ። አባባ በሆነው ነገር እጅጉን በጣም ነው ያዘነው ማለት ነው። ምክንያቱም እንዴት የኔ ሙሽራ የልጅነት ሚስቴ እንዴት እኔን አታቂኝም በማለት እንግዲህ በተደጋጋሚ ማለት ነው ሚስቱን እስኪ ትክ ብለሽኝ ልታቂኝ ትችያለሽ፣ ታቂኛለሽ፣ እኔ እኮ ባለቤትሽ ነኝ በማለት እንግዲህ ቢናገራትም እኔ ምንም የማስታውሰው ነገር የለም እባክን እንደዚህ ብዙ ነገሮች አታስብ በማለት እንግዲህ የተቻላትን እየተናገረች ትገኛለች። ሲቀጥል ደግሞ አሁን ልጄን ነው የምፈልገው፣ ልጄን አንጣልኝ እባክህን እያለች እንግዲህ አባባን እየለመነችው ይገኛል ማለት ነው። እድል እንግዲህ አሁን ላይ ራሱ ማለት ነው ራሱ ናቲ ነው ያገታት። ስለዚህ ካለችበት ነገር ውስጥ እንዲያወጣት ወይንም ደግሞ ያለውን ነገር እንዲሆን ማለት ነው በጣም የበኩላቸውን ማለት ነው ሁላቸውም እየታገሉ ይገኛሉ። ምክንያቱም ተመስገንም እንዲሁም ናቲ እድልን ካለችበት ቦታ ማለት ነው እንዲሁም ደግሞ ራሱ ናቲ ስለያዛት ከዛ ውስጥ ለማስወጣት እጅግ በጣም የበኩሉን እያደረገ ይገኛል ማለት ነው። በነገራችን ላይ አሁን ላይ ናቲ የመጨረሻ ፓርቱ ነው ብዬ ነው የማስበው። ምክንያቱም አንድና አንድ ከዛ ቤት የሚባረርበት ከአባባ ቤት የሚባረርበት እንዲሁም ደግሞ ከትሁት ልብ የሚወጣበት ለአንዴና ለመጨረሻ ብዬ ነው የማስበው ማለት ነው። እንግዲህ ይህን ሁሉ ነገር ሲያደርግ ማለት ነው በጣም ብዙ ነገሮችን መጥፎ ነገሮችን ሲሰራ አሁን ላይ አባባ በትዕግስት ማለት ነው ሚስቴን ላገኝ እንጂ ከዛ በኋላ ነገሮችን ማድረግ እችላለሁ በማለት በመታገስ እንግዲህ ሁሉን ነገር በትዕግስት ሄዷል ማለት ነው። አሁንም ደግሞ ሚስቱን ከቤቱ ለማስገባት ሲል የግድ መታገስ አለበት እና በጣም ብዙ ነገሮች ላይ የተደራረበበት ነው አባባ ማለት ነው። በዛ ላይ ደግሞ አባባን ለምንድን ነው ያላስታወሰችኝ? ለምንስ አላስታወሰችኝ? ሚስቴ እንዴት አታስታውሰኝም? ስታየኝ እኮ ምንም ነገር አላለችም፣ እንደማያውቅ ሰው እኮ ነው የሆነችው፣ ለምንድን ነው እያለ ውስጡ በጸጸት ቁስል ብሏል ማለት ነው። ግን ደግሞ በተቻላት መጠን ትሁትም እንዲሁም ደግሞ ተመስገንም እያናገሩት ነው። አባዬ በቃ ተረጋጋ፣ ዋናው እኮ በህይወት መገኘቷ ነው፣ በህይወት መገኘቷ ትልቅ ነገር ነው። ስለዚህ ይህን ነገር ደግሞ ልታመሰግን ይገባሃል። ቀጣይ ደግሞ ቀስ ብላ ደግሞ የምታስታውስበት ጊዜ ይመጣል በማለት እንግዲህ ትሁትም የበኩሏን እንትን እያለች ነው እየተናገረች ነው ማለት ነው። እጅግ በጣም የሚናፍቀኝና ጉቼ የምጠብቀው ነገር ቢኖር እንግዲህ እሷ አስታውሳ ማለት ነው ደስ የሚል ህይወት ስትኖሩ ሁሉን ነገር በቃ የድሮ ባሏ እንደሆን የልጅነቷ ባሏ እንደሆን እንዲሁም ልጅ እንዳላችሁ ምናምን ያን ሁሉ ነገር አስታውሳ ማየት በጣም እፈልጋለሁ። ደግሞ እሱ ነገር ይሳካል አባዬ። አሁን ላይ ደህና ሕክምና ስላላገኘች ነው ወደዚህ ትመጣለች፣ ሁሉ ነገር ይመቻቻል በእርግጠኝነት። እሷም ደግሞ ደህና ትሆናለች፣ ታስታውስሃለች አባዬ። ስለዚህ አሁን ባለህ እና ባገኘኸው ነገር ፈጣሪህን ማመስገን አለብህ በማለት እንግዲህ ትሁት ማለት ነው እያለች ትገኛለች ማለት ነው። ሌላው ትሁት እንግዲህ ተመስገንን አመስግናለች በነገራችን ላይ ማለት ነው። በቃ እኔ እስከ ቻልኩት ድረስ ሂጄ ነበር፣ እስከ ቻልኩት ድረስ የአባባ ሚስት ከአባባ ጋር እንዲገናኙ ማድረግ ያለብኝን ነገሮች ሳደርግ ነበር። ግን ደግሞ በቃ አልቻልኩም እና ማለ ልትያዘኝ አልቻለችም እና በቃ አቁም ያለውና አሁን ላይ ደግሞ ይሄ ሁሉ ነገር ተረድተህ አንተ ሁሉን ነገር ስላሳከኸው እንዲሁም ደግሞ አባባ ከሚስቱ ጋር እንዲገናኝ ስለረዳኸኝ ተመስገን እጅግ በጣም አመሰግናለሁ በማለት እንግዲህ ትሁት ተመስገንን አመስግናለች ማለት ነው። እና እውነት ለመናገር ይገባል ብዬ ነው የማስበው። ምክንያቱም አሁን ላይ ከትሁት ጋር ያለውን ነገር ራሱ ትቶ ማለት ነው ትሁትም የራሷን የፈለገችውን ምርጫዋን ትወስን። በቃ እኔ የቻልኩትን ያክል በዚህ ልክ ሄጃለሁ፣ ግን ደግሞ ከዚህ በኋላ ደግሞ የራሷ ነው በቃ የራሷ እንትን ነው በማለት ማለት ነው
የራሷ ጥረት መኖር አለበት። እኔ ብቻ ፈልጌ ሊሆን አይችልም በማለት ትሁትን ትቷት ነበር ተመስገን። ያ ማለት እንግዲህ ከልቡ አላወጣትም፣ ይፈልጋታል። በነገራችን ላይ የልጁ እናት ነች፣ እንዲሁም ደግሞ የሚወዳት የሚያፈቅራት ሚስቱ ነች ማለት ነው። አገባታለሁ፣ የወደፊት ሚስቴ ትሆናለች ብሎ የሚያስበው አንድና አንድ ሀገር ለቆ የሚንከራተተው እሷን ለማግኘት ነው ማለት ነው። ስለዚህ እሷን በመፈለግ እያለ ነው እንግዲህ አባባን የሚያገኘው፣ እንደ አባትም የሚንከባከበው። ለአባባም ይህ ሁሉ ነገር መስዋዕት የሚከፍለው በማን ምክንያት ነው? በትሁት ምክንያት ነው። በትሁት ምክንያት ነው እንግዲህ አባባን ያወቀው ራሱ ተመስገን ማለት ነው። ስለዚህ አሁን ላይ ናቲን እያስጨነቀው ያለው ነገር እንግዲህ ራሱ ተመስገን ነው ማለት ነው። የአባባ ሚስት አሁን ላይ ተገኝታለች፣ አባባም ተገናኝተዋል። እጅግ በጣም ነው ደስ የሚለው። እንኳን ደስ አለ ናቲ በማለት እንግዲህ ተመስገንም ማለት ነው ናቲን እቅፍ አድርጎታል። እና ናቲ በጣም ነበር የደነገጠው። ምክንያቱም እንዴት ተገኘች እንዴ ተገናኙ እንዴ በማለት ነበር። ምክንያቱም እንዳይገናኙና አባባና ሚስቱ አንድ እንዳይሆኑ ከሚፈልጉት መጥፎ ሰዎች እሱ ራሱ ናቲ ስለሆነ ማለት ነው። አዎ ተገናኝተዋል በማለት እንግዲህ እሱን ሳቅ ብሎ ነበር የተናገረው ተመስገን ማለት ነው። እና ያው መገናኘታቸውን አባባና ሚስቱ አንድ መሆናቸውን ማለት ነው ተመስገን እንደማይፈልግ ያው ናቲ እንደማይፈልገው ተመስገን በደንብ ያውቃል ማለት ነው። ስለዚህ ከነገረው በኋላ ደግሞ አይኑን ፍጥጥ አድርጎ ራሱ ናቲ ከነ አባባ ቤት መጣ ማለት ነው። በጣም ነው የሚገርመኝ። በነገራችን ላይ ሼም የሚባል ነገር እንኳን የለውም ማለት ነው። አብሮ እየበላ እየጠጣ እንደፈለገ እየሆነ በስተጀርባ አባባን ይጎደዋል ማለት ነው። እና እባብ ነገር ነው ስላችሁ በቃ በጣም ጥሩ መስሎ ከኋላ ከጀርባው የሚሰራቸው ስራዎቹ በሙሉ እልክ ነገር ነው የያዘው ማለት ነው። ፍቅር ሳይሆን እልክ ነው የያዘው። እና ከተመስገን በላይ ሁኜ እታያለሁ፣ ከተመስገን በላይ መመስገን እፈልጋለሁ፣ ጀግና መባል እፈልጋለሁ፣ ወንድ ነህ መባል እፈልጋለሁ ብሎ ነው የሁሉ ነገር ሲያደርግ የነበረው ማለት ነው ራሱ ናቲ ማለት ነው። ግን ደግሞ ይህ ሁሉ ነገር አልተሳካለትም እና ቀጥታ ወደ እነ አባባ ቤት በመሄድ ትሁት ነበር የነገረችው። አባባ ተናዶ ነበረ። በቃ ስሜቱ ጥሩ አልነበረም። ምክንያቱም አንደኛ ሚስቱ ስላላወቀችው በቃ ወደ ቤት እንሄድ ስላላት ደግሞ አልሄድም ስላለችው ቤቴን ትቼ ልጄን ትቼ የትም አልሄድም፣ እኔ የትም አልሄድም፣ ምንም ነገር የማስታውሰው ነገር የለም በማለት እንግዲህ የአባባም እስከ ቤቷ ተቀምጣለች ማለት ነው። እና እድል ነሽ በቃ 1-2 ቀን እስኪ እዚሁ ትቀመጥና ነገሮቹን ከነገርኳት ካረጋጋዋት በኋላ ወደ ከተማ እንመጣለን ወይም ደግሞ እናንተ ትመጣላችሁ እና ትንሽ ጊዜ ላረጋጋት ብላ እድል እናቷን አሳልፋ አልሰጠችም። ደግሞም የአባባ ሚስት አልሄድም ብላለች እና እነ ተመስገን ይህን ነገር ደግሞ ተረድተው በቃ እሺ ችግር የለውም ትንሽ ጊዜ ስጣትና እሷም ታስብበት፣ አባባም ይረጋጋል፣ ችግር የለውም እናረጋገዋለን ብለው ነበር ወደ ቤት ራሱ አባባን ይዘውት የሄዱት ማለት ነው። እና ባገኛ ሰዓት ፌንት ነበር ያደረገውን ለመናገር። እሷ ግን ምንም ነገር አልመሰላትም። ምክንያቱም ስለረሳችው ስላላስታወሰችው ማለት ነው። አለማስታወሷና እንዲሁም ደግሞ አባባን ማለት ነው በመርሳቷ አባባ በጣም ቅር ብሎታል ማለት ነው። እና በዚያ የተነሳ አባባ ውስጡን ስለከፈው ማለት ነው በጣም ዝም ብሎ ቁጭ ብሎ ነበር ማለት ነው። እና ናቲ ወደ ቤት በገባ ሰዓት ትሁት ነበር ያናገረችው ማለት ነው። እና የአባባ ሚስት እኮ ተገናኙ፣ ከአባዬ ጋር እኮ ተገናኙ ናቲ፣ በስተመጨረሻም እኮ ተሳካ በማለት እንግዲህ ትሁት ደስ ብሏት ምናምን ነገር ለናቲ ትነግረዋለች። በነገራችን ላይ እያንዳንዱ የሚሰራቸውን ከጀርባቸው የሚያደርጋቸውን ተንኮሎችን በሙሉ ትሁት ታውቃለች ማለት ነው። እና ያን ተንኮሉን ታውቃለች። ግን ደግሞ እስኪ ልንገረው በነግረው ምን ሊል ይችላል ምናምን ነገር በቃ ምን ሊሰማው ይችላል የሚለውን ነገር ለማወቅ ነው። በነገራችን ላይ ትሁት እንደዛ ያደረገችው እንጂ በደንብ ታውቃለች የናቲ ስራ ምን አይነት እንደሆነ። ቀስ በቀስ ሙሉ ነገር ባይገለጥላትም አሁን ላይ ተረድታለች ማለት ነው። እና እውነት እንዴ ተገናኙ እንዴ በጣም ነው ደስ የሚለው ምናምን እያለ ፊቱን ፈገግ እያደረገ ነበር። ውስጡን እርድብን ብሎ ከላዩ ፈገግ ብሎ እንትን ሲል ነበር። እና ፈገግ ብሎ በሚናገርበት ሰዓት አባባ ፍጥጥ ብሎ ነበር ሲያየው የነበረው ማለት ነው። ምን አይነት ተንኮልና እባብ ክፉ እንደሆነ ስለሚያውቅ ማለት ነው። የእናቱ ልጅ ነው በነገራችን ላይ። እና እናትየዋም እንደዛ ነች። ልክ እንደ ሌባ ነው ከቤት ወጥታ የሄደችው። ስንት ነገር አድርገንላት፣ ስንት ነገር ዋጋ ከፍለንላት እንደ ሌባ ነው ከቤት ወጥታ የሄደችው። እና አባባ በደንብ ጠንቅቆ ያውቃል ናቲ ምን አይነት ሰው እንደሆነ በደንብ ጠንቅቆ ያውቃል ማለት ነው። እና አዎ
በጣም ነው ደስ የሚለው። ተገናኝተዋል ምናምን ብላ ትሁትም ሳቅ ብላ ነው የተናገረችው ማለት ነው። እና በዚያን ሰዓት ደግሞ ትሁት እጅግ በጣም ስታደንቀው ምናምን ነገር ነበር ማለት ነው። በጣም ነው ደስ የሚለው። በጣም ጎበዝ ነው። በጣም ጀግና ነው እንዴ! በስተመጨረሻም አባባ ከሚስቱ ጋር እንዲገናኝ የረዳ እሱ ነው በማለት እንግዲህ ስትናገር ማለት ነው። እንዴ እያደነቅሽው እኮ ነው ትሁት ታውቆሻል እንዴ በማለት ናቲ እንዴ እንደዚህ አይነት ሰው አይደነቅም እንዴ? በጣም ጥሩ ስራ እኮ ነው የሰራው ናቲ። ምን ሆኖ ነው? ጥሩ ስራ እኮ ነው የሰራው በማለት እሱም ተበሳጭቶ በቃ ሊሄድ በማለት ወጥቶ ነበር ሄደው እና ቀጥታ ወደ እድል ጋር ነበር ሄደው። እድል ጋር በሄደበት ሰዓት ላይ እንዴት እንደዚህ አይነት ነገሮች ታደርጊያለሽ? እንዴት አባባና ከሚስቱ ጋር እንዴት እንዲገናኝ እንደዚህ አይነት ነገሮች ለምን ታደርጊያለሽ? በማለት እንግዲህ በጣም ነበር እየተቆጣት ማለት ነው። ስለዚህ አንተ ማን እንደሆንክ አውቃለሁ። ስንፍን ለምን እንደቀየርክ እኛን የምታግዝ መስለ እንዴት እንደቀረበን አውቃለሁ። ናቲ አንተ በጣም ክፉ ሰው ነህ በማለት እንግዲህ እድልም ተናግረዋለች ማለት ነው። ስለዚህ እዚህ እንድትሄድ እፈልጋለሁ። ሲጀምር አንተ ማንነት ቀስ እያለ ተገልጧል። እኛን እረዳችኋል፣ እንደዚህ ያደርጋችኋለሁ እያልክ አንተ ብዙ ነገር ተጫውተህብናል። ስለዚህ ከዚህ በኋላ ተነቅቶብሃል። አንተ በጣም መጥፎ ሰው ነህ። አሁን እዚህ ሄድልኝ። ምክንያቱም ጉረቤት ያለውን ሰው በሙሉ አስጠርቼ እንዳላስደበድብ፣ ስለዚህ እዚህ ብትሄድ ይሻልሃል በማለት እድልም ማለት ነው ከናቲ ጋር ትዝትበታለች ማለት ነው። እና ናቲ ወደውን ነበር ሄደው፣ ግን ደግሞ በሌላ ጊዜ በመጣ ሰዓት ምንድን ነው ያላት? ያንቺን ቤተሰቦች የት እንዳሉ አውቃለሁ። ምክንያቱም አባባ ያን ጊዜ ሚስቱ መቃብር ላይ ሲመጣ እነሱም መጥተው ነበር። ቤተሰቦችሽ በጣም ስቃይ ናቸው፣ በጣም ተጎድተዋል፣ በጣም ብዙ ነገሮች ነው የሆኑ። ስለዚህ የግድ ማየት አለብሽ። አንቺ ካላየሻቸው ደግሞ እኔ ግዴታ እንደ ሰውነቴ መርዳት እፈልጋለሁ። ከእነሱ ጋር እሄዳለሁኝ። ወይስ እነሱ ማየት አትፈልጊም? ላሳየሽ፣ ከቤተሰቦች ጋር መገናኘት አትፈልጊም ወይ? በማለት እድልን ያናግራታል ማለት ነው። እና እውነት ግን ነው ወይስ እየተጫወትክብኝ ነው? የሆነ ሌላ ሴራ ነገር አስበ እንዳይሆን በማለት እንግዲህ እድልም ጠይቀው ነበር። ኧረ እኔ ምንም ስራ ያሰብኩት ነገር የለም ነበር ያላት ማለት ነው። እና ቤተሰቦች ልታሳየኝ ነው? አዎ ላሳይሽ እንሂድ ይላታል። ከወሰዳት በኋላ በቃ አገታት ማለት ነው። ካገታት በኋላ በቃ እሷም እጅግ በጣም ነበር ግራ የገባት። በጣም እያለቃቀሰች ነበር ማለት ነው። ምክንያቱም አግቷታል። ምንም ነገር በቃ መውጣት አልቻለችም። አንደኛ እናቴ እያለች ነበር። እናቷን የምጠብቃት ሁሉ ነገር የምታደርግላት እሷ ነበረች። ማለት የአባባ ሚስት ማለት ነው። እና ብዙ ነገሮችን እሷ ስለምሸፍን በቃ በጣም ነበር እንትን ያለችው ማለት ነው። በጣም ነበር የከፋት። እና ከዚህ አንጻር እጅግ በጣም እንትን ባለበት ሰዓት ስልክ አገኘች። የደወለችው እንግዲህ ያው ተመስገን ጋር ነበር። ተመስገን ጋር ስደውል እናቴ እንደያዛትና እንዳገታት ትነግረዋለች። ስለዚህ ለአባባም ተናገረ። አባባም እጅግ በጣም ነበር የተናደደው። ትሁትም እንደዚሁ አውቃለች ማለት ነው። ትሁት ደውላ እናቴ እባክህን ተሎና በማለት ጠራችው ማለት ነው። ብቻዬን ነኝ ቤት ውስጥ ማንም የለም ስላለችው ማለት ነው። መጣ ማለት ነው። ከመጣ በኋላ በእናትህ እድልን እንድታመጣት ፈልጋለሁኝ በማለት እንግዲህ ተመስገን በጣም ችኩልና ከሰው ጋር ይጣላል። አንተ ደግሞ እጅግ በጣም አስተዋይና ጥሩ ሰው ነህ፣ እርዳኝ፣ እሷን እንድታመጣ ፈልጋለሁ። አባዬ በጣም ተጨንቋል፣ የአባዬ ሚስት ተጨንቃለች። ስለዚህ እባክህን እድልን አንጣልኝ በማለት አንተ ትዕግስተኛና በጣም ጎበዝ ነህ፣ እሱ ደግሞ በጣም ይናደዳል፣ ከሰው ጋር ይጣላል በማለት እንግዲህ ተመስገንን ዝቅ በማድረግ ናቲን ከፍ አድርገው ነበር ማለት ነው። እና እሱ በቃ ወንድነት ተሰማውና በቃ እኔ በልጬዋለሁ ከኔ ውጭ በቃ እሱ ጀግና ይባል ምናምን ነገር በማለት ያው እናቴ እድልን ለማንጣት ሄደ ካስቀመጠበት ቦታ ማለት ነው። በጣም ነው እንትን የሚገርመው በነገራችን ላይ ማለት ነው። እና ልክ እድልን ይዞ በወጣ ሰዓት ያው ተመስገን ከውጭ ሲጠብቀው ነበር ማለት ነው። እና ትሁትም ሰራውልህ እያለች ነበረ ማለት ነው። አውቃ ነው እሷ የሚያጠመደችው ያው እናቴ ምን አይነት ሰው እንደሆነ ስለተረዳሽ ማለት ነው። እና በዚያ ምክንያት እንግዲህ ያው አሁን ላይ ከተመስገን ጋር ተፋጠዋል ማለት ነው። ስለዚህ እድል ወደ ተመስገን ጋር ትሄዳለች። ናቲም እንደዚሁ ጉዴ ይቀምሳል ማለት ነው። ናቲ የሚዋረድበት ከአባባ ቤት የሚወጣበት ከትሁት ልብም ለአንዴና ለመጨረሻ ምን ጥቅ ብሎ የሚወጣበት ፓርት ነው ብዬ አስባለሁኝ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። የአባባ ሚስት ከእድል ጋር በእርግጠኝነት ወደ ከተማ ትመጣለች ብዬ አስባለሁ። መልካም ጊዜ ተመኘውላችሁ።